ስለዚህ እኔ ስለተራበ ስለተጠማብኝ እኔ ማሳደግ አልችልም፣ ልጁንም አቅም የለኝም፣ ለአቅም ስለሌለኝ እባክህን ውጭ ልሄድ ነውና ተቀበለኝ፣ አንተ አሳድግልኝ ብላ እንግዲህ መቅዲ አለቀሰች። የላኳትን ሁሉም ሰዎችን በሙሉ ተናግራለች። አብርሃም ይቅርታውን ተቀብሏታል ማለት ነው። እንግዲህ የቀረችን ሩታ ብቻ ናት። ሩታ እንግዲህ ሚናው የምትጫወተው ሩታ ናት። ለምን መሰላችሁ? መድረኩን የያዘችው መቅዲ ትምጣለች፣ መቅዲ መጣለች፣ ፈልጓታለች፣ ተፈልጋለች፣ ታናግረኛለች፣ ዲኤኑ መጣ። አሁን እንግዲህ ለመቅዲ ዩቱብ ተከፍቶ ተሰጣት። መቅዲ ግን አብርሃምን ብቻህን ለማግኘት ስላልፈለኩ ነው ዩቱብ ከፍታችሁ ስጡኝ ብዬ በሰው ያስላኩብህ አለች ማለት ነው። እና እውነታውን ልነግረው ስል አብሮ አይመጣም፣ ከሰው ጋር ነው ያለው። ስለዚህ ሩታ ይህን ቪዲዮ የምሰማ ከሆነ ሩታ ጎበዝና አንበሳ ከሆነች ንቁ ከሆነች ራሷን በራሷ ቤቷን ትሰራለች ማለት ነው። አብርሃምን እንግዲህ ማመን አለባት። ለመሰላችሁ አብርሃም ሁሉን ነገር ይፋ አድርጎላታል። አንደኛ የበጎነት ጥግ እየሰራ ይገኛል። ሁለተኛ ደግሞ ከመቅዲ እውነታውን ሰምተናል። ዲኤን ወጧል። የቀየረውንም ይህንም ተቀይሮም ደግሞ ሩታና አብርሃምን ለመጣል ያሉትን ሰዎች በሙሉ ነግሯል ተናግራለች። አሁን እንግዲህ ሚናውን የምትጫወተው ቅድም እንዳልኳችሁ ሩታዬ ናት። ሩታ አሻፈሬ ካለች ግን ቤቷ እንደሚበተን ወቁ። ስለዚህ ውዶቼ ዛሬ እንግዲህ በጣም ተደስተናል። እውነት ለመናገር መቅዲ ስላስደሰታት አብርሃም ደግሞ አብሮ አልቅሶ በዩቱብሽ ስሪ እኔ ልጁን ለትንሽ ጊዜ ልጁን ይይዝልሻለሁ ራሽን ስትቋቋሚ ስለ ቀረጻውም ስለ ሁሉንም አስተምርሻለሁ አብረሽ ትሰሪያለሽ ህይወትሽ እስኪለወጥ ድረስ ከጎንሽ እሆናለሁ የፈለግሽውን ነገር እሰራልሻለሁ አሳይሻለሁ በማለት ቃል ገባላት። እንግዲህ ቃሉን የማይበላ ጀግና አንበሳ አብርሃም ታደሰ ቀብራራው ዛሬም ታሪክ ሰራ። አያችሁ አይደለም? እና እንግዲህ ውዶቼ ዛሬ ተደስተናል። ሲያለቅሱም አልቅሻለሁ። ዩቱብ ከፍቶም ውጭ ሀገር ስደት አትሄጂም እስካለሁ ድረስ እረዳሻለሁ የሚል ወንድም እኮ አይገኝም። ስለዚህ ዛሬ ደግሞ አብርሃም ታደሰ ቀብራራው እውነት ለመናገር ድል መጥቷል ማለት ነው። አንደኛ የሱን ነጽነት አወጣ፣ ሁለተኛ የልጅቱ ውሸታም ስለሆነች ግን አላሳፈራትም፣ ይቅርታዋን ተቀብሏታል። ሶስተኛ እንግዲህ ሩታን ሞኝ እንዳትሆኚ ይሄውልሽ ባንቺ ላይ ደባ የሚሰሩትና ባንቺ ላይ የሚረማመዱትን እከሌ 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 ብላ ገላልጣላቸዋለች። ስለዚህ እውነታውን ስለተናገረች እኔ ደስ ብሎኛልና እንግዲህ መቅዲንም እናሳድጋት። አብርሃም ታደሰ ከፍቶ የሰጣትን ቻናል እንግዲህ ወደ ውጭ ሀገር አትሄጂም ልጅሽን አሳድጊ፣ 3 አመት ያልሞላው ልጅ አንቺ እንዴት ነው ጥለሹ የምትሄጂ እኔ ያለሁ ሲል ማን ይላል? እውነቴን ነው የምልሻችሁ። እሷ የመጣች እኮ በሸር ነበረ። በሸር የመጣችቱን ልጅ ግን ዛሬ በኸይር መለሰላት። ይሄው ከአብርሃም ምን ትማራላችሁ? በሸር የመጣባችሁን እውነታውን የሚይዛችሁ ጋንጃዋን ነያዛት እኮ መቅዲ ጋንጃዋን ይዞ እውነታውን አወጣላችኋለሁ። ዲኤኑን የቀየረውን በእነሱ እንዲለያዩ ሩታ ወጣ እንድትቀር ማንን ማን እንደሚሰራ በይፋ ተናግራለች እላችኋለሁና ህይወት ይቀጥላል። እውነት ለመናገር ሩታዬና አብርሃም እንደማይለያዩላችሁ አሁንም ነገ ምን እናገራለን። ሩታ የኛ ንጉስ፣ የኛ ንቁ፣ የኛ አንበሳ፣ አብርሃም ታደሰ የኛ ጅነኑ፣ የኛ ሸበላ፣ የኛ ጠንበለል። ዛሬም ደግሞ ጠንበለል ወጦ መጥቶልናል እና እውነት ለመናገር በጣም ተደስቻለሁ። እንኳን ደስ አላችሁ። እንግዲህ ውዶች ካልደፈረሰ መቼም አይጠራም። ይሄው አብርሃም ያስተማረው እንግዲህ በውሸት የተረማመደን ሰው እውነታውን ስትይዙ ድረስ በኋላው ሄዳችሁ ጋንጃውን ያዙት፣ ከዛም ደግሞ የበጎ ስራ ስሩለት ነው ያለ እንጂ በጫማችሁ ተራምዳችሁ ትዱ አላለም። አያችሁ አይደለ? ይሄ ነው እንግዲህ የአብርሃም ስራ፣ ጀግናው ስራ። አባቱ ጀግና አባት ያስተማረው ይሄን ይመስላል እላችኋለሁ።
እንዲሁም ሀይሚዬና ቡርኬ ዛሬም በአዲስ ሲመጡ እንግዲህ እንዳያችሁት ፎቶ ላይ አዝሏት ነበር የመጣው ደስ ብሎት ግን ሀይሚ ሽቱ ተቀብታ ሸክኳል ማለት ነው። ይሄ ሽቱ የተቀባሽ ለኔ ሳይሆን ለሌላ ሰው ነው በማለት እንደቀና ይናገራል ማለት ነው። እና ቡራዬ ለምን እንደቀና ለምን እንደተናገረ አያችሁ አይደለ? ቡና ሳይሆን ሽቱ ነው የተቀባሽ። እንዴት ዛሬ በዚህ ነፋስ ብርድ እያለ እንዴት ሽቱ ትቀቢያለሽ? የት ሄደሽ ነው ማንሽ እና እያለ ሲላት ነበረ። እውነት ለመናገር በጣም ነበረ የደነገጥ ነው። ግን ፕራንክ ሊያደርጋት ስለፈለገ ነው። ልብስሽንም ቀይሪ፣ እንዲህ ያለ ልብስ እኔ እንድትለብሽም አልፈልግም በማለት እንግዲህ ተመልሳ ዙራ አልመለስም በማለት ሄዳለች። እንግዲህ ዋናው ውዶቼ አብርሃምን እናበረታታው። እንኳን ደስ አለህ እንላለን። 400 ሺህ ገብቷልን። ከዛም በላይ ደግሞ ሚገባልን ያድርገው ማለት ነው። እንግዲህ ጠንክር የኛ ወንድም፣ የኛ አንበሳ፣ የኛ ጀግና አብርሃም ታደሰ። እንግዲህ ከሱ ደግነትና የበጎ ስራነት ተማሩ ላለሁኝ። እውነቱን እስኪያወጣ ድረስ እንደሮጠ፣ እንደተመታ፣ እንደተሰደበ አልቀረም። አሁን ግን እውነታውን አወጧል። አንገቱን ከፍ አድርጓል እላችኋለሁ። አብርሃም ታደሰ እውነታውን ስላወጣ እኛም ተደስተናል። እና ውዶቼ ሸር ላይክ እያደረጉ ቤተሰብ የሆኑ እውነት ለመናገር መቅዲ ስታለቅስ በጣም ነው ያለቀስኩት ማለት ነው። ማጣት ችግር ያስለቅሳል። ማጣት የሰው ፊት ያሳያል። ግን አብርሃም ማጣት ፊቷን ብታለቅስም አብርሃም ግን እንዳጣች አድርጎ አላያትም። አልሐምዱሊላህ። እንግዲህ እድሜና ጤና ለአብርሃም። እውነት ለመናገር በድጋሚ ልቧን አልሰበረውም። እሷ እንደሰበረችው የአብርሃምን ልብ አብርሃም ግን ልቧን አድሶታል ማለት ነው። ውጭ ሀገር አትሄድም፣ ከዚህው እንድትሰራ አብረው ልጁንም ሊይዝላት ቃል ገብቶላታል። እንግዲህ ቃሉንም አያፈርስም የኛ ጀግና። አሁንም ሸር ላይክ እያደረጉ ቤተሰብ የሆኑ እውነት ለመናገር በጣም ነው የተደሰትኩት። እውነት ለካንም ሲወጣ እንዴት ደስ ይላል መሰላችሁ። እንደወደዳችሁ ተስፋ አደርጋለሁ። ሸር ላይክ እያደረጉ ቤተሰብ የሆኑ አሰላሙ አለይኩም ወረህመቱላሂ ወበረካቱ። أنا الداعي بإيماني على الإسلام رباني سأعلي رايتي دوما سأعلي